የጨዋታ ቀን ነው። ውጤት በማግኘትም በማጣትም ጊዜ ሁሌ አብራችሁ የምትሆኑ ደጋፊዎች ዛሬ የጨዋታ ቀን ነው አባቴ። ዛሬ ምሽት 4 ሰዓት ሲል ክለባችን አርሰናል በኤፍኤ ካፕ ከሳውዛምፕተን ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ? እኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ክለባችሁ የናፈቃችሁ ሰዎች ብቻ ላይክ እና ሪፖስት እያረጋችሁ ይመቻችሁ። መልካም ቀን። አርሰናል ነው እንግዲህ ዛሬ ከሳውዛምፕተን ጋር ወሳኝ ጨዋታ ነው ያለንና በነገራችን ላይ ጨዋታ አለን ስንል እንደዚህ ማይሉ ሰዎች በጣም ብዙ ናቸው እና ይሄን ራሱ ማለት መቻላችን እድለኝነት ነው ልላችሁ ፈልጌ ነው። ገና አርሴ ከዚህ በኋላ የዛሬውን ጨምሮ 3 ተጫውተው ነው ሻሼ የምትጫወተው። አይ ሻሼ ግን እንዴት ነው የሚደግፉት ክለባቸው? አረሱትም ወይ ሻሼ ወያለው ናፈቀኝ ጀማው ወያለው ናፈቀኝ። በስማ አንተ የእንግሊዝ ፕሪሚየር ሊግ እንግሊዝ በቃ ኳስ የክለቦች ኳስ ይጠፋል። ለዚህ ነው ያስጠላው ለካ እንዴ አርሰናል እስኪ ናፈቀኝ ድረስ ይጠፋል። አልዋሻችሁም ማለት ነው። ዛሬ ከሳውዛምፕተን ጋር የኤፍኤ ካፕ ጨዋታ ያደርጋሉ። ለመቋጠር ምናምን አይደለም። እኔ ሳውዛምፕተን አርሰናልን ይጠላል ብዬ እየቋጠርኩ ፍሪን አላባከነም። ዛይን ዴሉዥናል ሰው አይደለም በዛ ልክ ግን ማለት ነው። ግን ጀስት ናፈቀኝ በቃ አያለሁ እውነት ቼልሲ ናፍቆኛል፣ አርሰናል፣ ሊቨርፑል፣ ሲቲ ኤቭሪቲንግ ናፍቆኛል ማለት ነው። ያው እኛ ኤፍኤ ካፕ ላይ ስለሌለን አንድ ሞር ሳምንት አርፈን ቀጣይ ነው የምንጫወተው የምንመለሰው። ብቻ ከዛላችሁን ስቀልን ውስጣዊ ምኞቴ ለባዊ ምኞቴ እንድትወርቁ ነው። ከኤፍኤ ካፕ መብላት የለባችሁም መውደቅ ያለባችሁ። በተቻለ መጠን እናንተ ሞራል መመታት አለበት። አካሄዳችሁ ስላላማረኝ ማለት ነው መንኮታኮት ያለባችሁ ምኞቴ ይሄ ነው። ግን ሳውዛምፕተን እናንተ ያሸንፋል ብዬ ደግሞ አልቋጠርም አላባክንም። ብቻ ግን ጨዋታውን እንመለከታለን። ሌትስ ጎ። አኩኩሉ አልነጋም። እሺ መቼ ነው ነግቶሽ? እኛ ማንቺን ምን እንደው ያለው እንኳን እኮ ነጋ እኮ እንዴ። እኛ ምን አጠፋን? የዘበኛ ልጅ ነን እንዴ? እኛ ክለባችን እንዳለ ከልክላጣችሁ ነው እንዴ? ምንድነው? አሁንማ እኮ እኔ ተጫዋቾቹም ዛጉ እንዴ? እኔ እኮ ፈራሁ እኮ ዝጋው እንደው አንተስተም ቢሆን ቀባቀባ አድርጋችሁ እስቲ ካሪክ እስቲ በእናትህ ፑል ቤት መዋል የጀመረም አለ ሰምተናል። ሱስም የጀመራል ምናምን የሚባል ወሬ አለ። እኔ ሰምቻለሁ። ማሰማንታ አይመስልም። በስነ ስርዓት አረ ናፈቃችሁን። እሺ ሄዳችሁ ይኸው መቀባጠር ጀመርኩኝ እኮ። እሺ የጣልካችሁ ነው። እሺ በሰላም ነው። እሺ ሰላም ኮላችሁ ሰላም ነን በሉ። ሌላው ቢቀር አረ ማንቺ ነገ ከሳውዛምፕተን ጋር የምናደርገው ተጠባቂ ትሬኒንግ የኤፍኤ ካፕ ትሬኒንግ 14 የበላነው ዋንጫ ነው። ገባሽ አይደለ? እጃችን የምናፍታታበት ለስፖርቲንግ እና ለቦርነማውዝ ጨዋታ እጃችን የምናፍታታበት ላይን አፕ እናወጣለን ነው የምላችሁ። ሮቴትድ የሆነ ግን ስቲል ጠንከር ያለ ነገር ማድረግ የሚችል ስኳድ ነው የምንሰራው። በደንብ አድርገህ ተከታተለኝ ነው የምልህ። በረኛ ላይ አፈር የበላኸውን ኬፓ 2 ዋንጫ ማምጣት ትችላለህ። እነዛን 2ቱን ለራያ ብዬ አንዱን ዋንጫ ከእጅ አፈር የበላ የሆንክ ሰው ያውን ከዚህ ማስወጣን አድክም የሆንክ ሰው የማ ኬፓን ይዘን እንገባለን። ራያ ሪላክስ ማድረግ ስላለበት ማለት ነው። መሀል ላይ ስንመጣ ጋብሪኤል እና ሳሊባን አናስገባቸው፣ ማረፍ አለባቸው። ገባር ለገዛ በተከታታይ በየ3 ቀኑ ሊጮቱ ስለሆነ ማለት መሀል ላይ በሳሊባ ቦታ ሞስኬራ እናስገባለን፣ በጋብሪኤል ቦታ ደግሞ ካላፊዮሪ እናስገባለን ማለት ነው። ተረዳችሁኝ አይደለ? ቀኝ ላይ ስንመጣ ደግሞ ቲምበር አሁንም ይረፍ፣ ቤን ዋይት እናስገባለን። በቃ ትክክለኛ ላይ ነው። ቤን ዋይት ራሱ ይረፍ ካልሽ አርቴታ ቅር አይለኝም። ሳልመን ማስገባት ይችላል፣ ግን እኔ ቤን ዋይትን እመርጠዋለሁ ነው የምላችሁ። ግራ ላይ እኔ ሚድፊልድ ላይ ሉዊስ ኬሊን ብናየው በጣም ደስ ይለናል፣ ግን ሂንካፔ ማረፍ ስላለበት ግዴታ ሉዊስ ኬሊ ሌፍት ባክ ላይ ይጫወታል ማለት ነው። ኧረ በፈጠረሽ ሉዊስ ኬሊ ሚድፊልድ ላይ እንድትገቢ የሆነ አርቴታ ነው ነገር የራቆት ፎቶ ምናምን ያገኝበት አንቺ አርክ የሚሆንሽ ሰውዬ ማለት ነው። 6 ቁጥር ላይ ስንመጣ ደግሞ ያልተዘመረለት ጀግና ክርስቲያን ኖርጋርድን እናስገባለን እዚች ጋር ማለት ነው። ወደ 10 ቁጥርና 8 ቁጥር ከመምጣት በኋላ እዚች ጋር ትንሽ ለየት ልልባችሁ እችላለሁ። ኤቨርሼ ኤዜ ማረፍ አለበት፣ ግን ማርቲን ኦዲጋርድ ተመልሷል። ስለዛ ማርቲን ኦዲጋርድን እዚች ጋር 10 ቁጥር ደክ እናደርጋለን ማለት 8 ቁጥር ላይ ትንሽ ክፍተት ሊፈጠርብን ነው ማለት ነው። ዴክላን ራይስ መሰለፍ የለበትም እናውቀዋለን። ለዚህ ነው ሉዊስ ኬሊን እዚች ጋር አድርገው ያልኩት። ሂንካፔ ካልተጎዳ ሂንካፔን እዛ ጋር ሉዊስ ኬሊን እዚች ጋር ብታደርገው ቅር አይለኝም። እንደውም አስፈላጊ ከሆነ ጋብሪኤልን መሃል አስገብተህ ካላፊዮሪን ወደ ግራ አድርገህ ሉዊስ ኬሊን
ሚድፊልድ ላይ አጫውተው በቃ ግዴታ ሐሳቤን ቀይሬያለሁ። ሉዊስ ኬሊ ግዴታ ምክንያቱም ኤዜ ተጎድቷል። ቡካዮ ሳካን እንፈልጋለን ለቦርንማውዝ ጨዋታ እንዲያርፍ እንፈልጋለን። መሀል ላይ ሚድፊልድ ላይ 10 ቁጥር እሱን አሳትፈን 8 ቁጥር ኦዲጋርድን ማድረግ አይነፋም። ስለዛ ኦዲጋርድ በደም ሻይን ያደርጋል። ሉዊስ ኬሊ ደግሞ የዴክላን ራይስን ቦታ መሸፈን ይችላል ብዬ ስለማስብ ሉዊስ ኬሊን ወደዚህ አምጥቼዋለሁ። እዛች ጋር ካላፊዮሪ ግባና መሀል ላይ ጋብሪኤልን አጫውተው ከዛ ሰከንድ ሃፍ ላይ ደግሞ ሂንካፔን ባንዳቸው መቀየር ይችላል። ጋብሪኤል ተከላካይ ስለሆነ ያን ያህል አይደክምም ብለን እንገምታለን። ከፈለክ አካዳሚ ተጫዋች ሳልመን ምናምን ማምጣት ትችላለህ። ኖርማል ኖርምዬ ወደ አጥቂዎቻችን እንመጣለን ማለት ዊንግ ላይ ቡካዮ ሳካ ማለት ግን ማክስ ዳውመንን ብታስገባው ምንም ቅር አይለኝም። ማክስ ዳውመን ገባ እንደውም ማክስ ዳውመን ስታርት ያራጅዬ ልጅ ነው። በዚህ በኩል ደግሞ ስንመጣ ደግሞ ከፕሪሚየር ሊግ ውጪ የሚችለው ማርቲኔሊን መሀል ላይ እናደርገዋለን። ከዛ በኋላ አጥቂ ላይ ጋብሪኤል ጄሱስ ምክንያቱም ያው መጨረሻ ላይ ሊለቅ ስለሆነ እዚች ጋር ገብተህ 4-0 ያልሆነን ጨዋታ እንዴት ማሸነፍ እንደምትችል ታሳየናለህ ብለን እንጠብቃለን። አንተ አድከም የሆንክ ብራዚላዊ ማለት አሻማቀህ ወደዚህም እያሻማቀህ እኛንም አሻማቀህ ግደለን። ቀለል ያለ ትሬኒንግ እናሸንፋለን። ሌላ ተጠባቂ ኤፍ ኤ ካፕ ጨዋታ ዛሬ አርሰናል ከሳውዛምፕተን ይጫወታሉ ማለት ነው። የማይሳካ ቋጠሮ ይደረጋል። ይህንን ጨዋታ በነጻ በስልክ ለማየት ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ከ10 በላይ አፕሊኬሽኖች ተለቀውልሃል ማለት ነው። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ ይህንን ጨዋታ በነጻ በስልክ ማየት ትችላለህ ማለት ነው። ቋጣሪም ቋጠር የአርሴ ደጋፊም ይህን ጨዋታ ለማሸነፍ ጨዋታውን በነጻ በስልክ ተመልከት ማለት ነው። ይመች። አርሰናላውያን እንኳን ደስ አላችሁ ዛሬ ማለት ነው። ሞቅ ያለ አቀባበል ነው የምፈልገው። ኮፒ ሊንክ ሞቅ ያለ ኮሜንት ላይ ገብታችሁ እንኳን ደህና መጣ አክቲቪስት ምናምን ሼሩ በደንብ የጦፈ ነው የምፈልገው። በተለይ አካውንቴ ላይ ገብታችሁ ቅጥቅጥ አድርጋችሁ ኮፒ ሊንክ በደንብ እፈልጋለሁ። ረጅም ጊዜ ቆይታ በኋላ በጣም ረጅም ነው፣ ቀኑን ልገልጸው አልችልም። በኋላ አርሰናላችን ቅዳሜ ልንመለከተው ነው ከሳውዛምፕተን ጋር የኤፍ ኤ ካፕ ጨዋታ አለን። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን ሰጥቷል። ምን እንዳለ እኔ እንደተለመደው በአጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጋችሁ ለጀማ ታዳርሳላችሁ ማለት ነው። ገባችሁ? ይመቻችሁ። ወደ መረጃው ሳቀናላችሁ አርቴታ አስቀድሞ የቀረበለት ጥያቄ የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ ኑኖ ማዱኬ እንዴት ነው ተብሎ ነበር። ማዱኬ በጥሩ ጤንነት ላይ ይገኛል። ልጁ በጣም ከባድ ጉዳት እንዳጋጠመው አስበው ነበር፣ ግን ከትንሽ ቀናቶች በኋላ ወደ ጥሩ ቦታና ልምምድ ሊመለስ እንደሚችል ነው የገለጸው። ሌላው ለአርቴታ የቀረበለት ጥያቄ ከብሔራዊ ቡድን ካምፕ አቋርጦ የመጡ 10 ተጫዋቾቻችን ደህንነታቸው እንዴት ነው ተብሎ ነበር። እሱ በቀጣይ ሳምንት በምናደርገው ልምምድ ላይ ተመለከታለህ ሲል ምን ላይ ሰጠ። ከዛ በተጨማሪም ቲምበር እና ኦዲጋርድ ራይስ ማለት ነው ለሳውዛምፕተኑ ጨዋታ ሙሉ ለሙሉ ዝግጁ እንደሆኑም ገልጾልናል። ጀምአው ኤዜና ሂንካፔ ግን ከሜዳ እንደሚርቁ ነው የገለጸው። ጀምአው ለምን ያህል ጊዜ ከሜዳ ይርቃሉ የሚለውን ግን ግልጽ አድርጎ ማስቀመጥ አልቻለም። ጀምአው በቀጣይ ቪዲዮ ደግሞ ሌሎች ስለ ጨዋታው ያነሳቸውን ሀሳቦች ይዤላችሁ መመጣ ይሆናል። ግን አቀባበላችሁን አይቼ ነው ሞቅ ደመቅ ሸብረቅ ማለት አለበት። ኮፒ ሊንክ ሼሩ በደንብ መጥፋት አለበት። ጀምአው አካውንት የለጥ ስላለ ይመቻችሁ። ከሳውዛምፕተን ጋር ለምናደርገው የኤፍ ኤ ካፕ ጨዋታ ግምት ያስተላልፋችን ይሄን ይመስላል። ሀቢቢ አኮርዲንግ ቱ ኮነር ሃመር እኔ እናንተ ደግሞ እስኪ ሀሳብ አስተያየታችንን እንሰጥበታለን ማለት ነው። አንተም ኮሜንት ላይ ደቅ ታደርጋለህ ሀሳብህን። ከበረኛን ጀምር ኬፓ አሪዛባላጋ ኬፓ ነው የሚሆነው። ሀቢብ ምንም ይሁን ቱ ባለፈው ቢያስደብረንም ነገ ኬፓ ነው የሚሆነው። ከዛ ሉዊስ ስኬሊ በጣም እኔ 100% እርግጠኛ ሆኜ ምን ባለፈውም እያነበብኩ ነበር። ስኬሊ ቋሚ ይሆናል የሚል መረጃ ነበረ። ጀለስ ቋሚ ትሆናለች ጥርጥር የለውም። ካላፊዮሪ እና ክርስቲያን ሞስኬራ ነው የሚለው ቢሆኑ ሸጋ ነው። ምክንያቱም ሳሊባና ጋብሪኤል ምንም አይነት ጉዳት የለባቸውም። ሀቢቢ ዛሬ ሚኬል አርቴታ ጠቆም አድርጎናል፣ ግን እነሱ ቢያሰልፋቸው ችግር የለውም። ቤንጃሚን ዋይት ነው አይ ዶንት ኖ እኔ ዝም ብሎ ጀለስም ፊትነሷ ጥሩ ሊሆን ይችላል ብሏል አርቴታ ማለት ነው። እሷን ብትጫወት ጥሩ ነው። ከዚህ በኋላ ሲሪየስ ነው እንዲጫወት ማለት ወደ ሪትሟ እንድትመለስ ቲምበሯ ማለት ነው። ከዛ ክርስቲያን ኦዴጋርድ ይገባዋል ሀቢቢ ይሄ እሱ ነው። ከዛ ካፒቴን ማርቲን ኦዴጋርድና ኪንግ ሃቨርትዝ በሲንግል ፒቮት ጭራሽ ኖርጋርድን አምኖ በአንድ ዲፌንሲቭ ሚኬል አርቴታ ማለት ነው ይሁን እና ኦዴጋርድና ሃቨርትዝ ማለት ነው አጃኢበቱን የምናይ ይሆናል። ስፔሻሊ ለዴክላን ራይስ ረፍት እንደሚሰጠው ነው የምጠብቀው ከአንዳንድ መረጃዎች ማለት ነው። ጀለስ ግን ያቺ ምስኪን አለቻች እሷ ቋሚ ሊያረጋት ይችላል ብዬ አስባለሁ። እስኪ የምናይ ይሆናል ማለት ነው። ዙቢሜንዲ ማለት ነው። ከዛ ማርቲኔሊ ነው የዚህ ውድድሩ ንጉስ ማለት ነው። ታውቃለህ ብዙ ጎል አለው እዚህ ውድድር ላይ። ከዛ ጋብሪኤል ጄሱስ፣ ከዛ ማክስ ዶመን። እኔ ያው ማክስ ዶመን ላይ ነው ሀቢቢ ቡካዮ ሳካ ቋሚ ቢሆን ነው። ምክንያቱም እኔ ቡካዮ ሳካ አሁን የሚያስፈልግብን ታይም ነው። ከዚህ በኋላ ላይክ ወደ ሪትሙ ምናምን እንዲመጣ እሱ ቋሚ ሆኖ ቢጀምር ከዛ ዶመኗን ወይ እንግዲህ ወይ 10 ቁጥርን ቦታ ላይ ምናምን ቢያረጋት ምናምን ወይ ደግሞ ቀይሮ ቢያስገባት ምናምን ብቻ። እስኪ እናንተን ሐሳብ ኮሜንት ላይ ደቅ ታረጋላችሁ።
መቻችሁ። በቅዳሜ ተመለሰ ደሜ ትላለ። ክለባችን አርሰናል ዛሬ ልንመለከተው ነው። አርሰናል ከሳውዛምፕተን በኤፍኤ ካፑ ምሽት 4 ሰዓት ላይ ይገናኛሉ። ገነርሶቼ ዛሬ የደስታ ቀን ነው። የምን ዝምታ? ሞቅ ሞቅ አርጉታ። ገነርስ በጣም ጠፍቼ ነበር። ታዲያ ኮፒ ሊንክ ሼር አርጉት። ከክለባችን ጋር ጥፍት ብዬ ነበር፣ ምክንያቱም ድብርት ውስጥ ስለነበር። እስቲ በደንብ ኮፒ ሊንክ አርጉልኝ ገነርሶች። አካውንቴ ልክ አይደለም። ይመቻችሁ። መልካም እድል። ምሽት 4 ሰዓት ላይ እንገናኝ። ምን አይነት አስደሳች የሚባል ዜና ነው ለአርሰናል ደጋፊዎች የተሰማው። ኖኒ ማዱኬ ሳውዛምፕተንን ከሚገጥመው የአርሰናል ስብስብ ጋር አብሮ ተጉዟል ሲል ሃንድ ኦፍ አርሰናል አስነብቧል። ፎቶውን በራሴን የተጠቀምኩት፣ ይሄ ያሁኑ ፎቶ አይደለም። እና ተጫዋቹ ከተጎዳ እግሩን ከታመመ አዌ ጨዋታ ለምን ይዞት ሄዳል? አርሰናል ለምን ይዞት ሄዳል ካልተጫወተ? ይሄ ራሱን የቻለ ጥያቄ ነው። ግን ወደ ሳውዛምፕተን አብሮ ተጉዟል። ይሄ ደግሞ የሚያሳየው ሊጫወት እንደሚችልና ከጉዳቱ በፍጥነት እንዳገገመ ነው ማለት ነው። የሚሆነውን አብረን እናያለን። የሳውዛምፕተኑ ጨዋታ ላይ እንኳን ከቤንች ሊጀምር ይችላል። ባይጫወት እንኳን ለአውሮፓ ሻምፒዮንስ ሊግ ጨዋታ፣ ከዛ ለእንግሊዝ ፕሪሚየር፣ ለቦርንሞዝ፣ ለማንቸስተር ሲቲ ጨዋታዎች ዝግጁ ይሆናል ማለት፣ በፍጥነት ያገግማል ማለት። ይሄ በጣም አስደሳች ዜና ነው ለአርሰናል ደጋፊዎች። ሰበር ዜና ከመሸን የተለቀቀው ይህ ቪዲዮ በደንብ ኮፒ ሊንክ ማድረግ እንዳይረሳ። ሃንድ ኦፍ አርሰናል አሁን ይዞት በወጣው መረጃ መሰረት ኖኒ ማዱኬ ነገ ጨዋታ ወደሚደረግበት ቦታ ላይ ከስኳዳችን ጋር አብሮ እንደተጓዘ የሚያሳይ መረጃን ሃንድ ኦፍ አርሰናል ይዞልን ወጥ። የነገው ጨዋታ ላይ ይሳተፍ ወይም ደግሞ አይሳተፍ የሚለው ገና አልተረጋገጠም። ስኳድ ውስጥም እንደሚገባ አልተረጋገጠም። ነገር ግን ከጉዳቱ እንዳገገመና ከስኳዱ ጋር አብሮ እንደተጓዘ ሃንድ ኦፍ አርሰናል ይዞት የወጣው መረጃ አሳይቷል። እንደሚታወቀው የኖኒ ማዱኬ ጉዳት ለረጅም ጊዜ ከሜዳ ያርቀዋል ተብሎ ነበር። ነገር ግን ቅድም ሚኬል አርቴታም ሲናገር እንደሰማ ነው ለረጅም ጊዜ ከሜዳ እንደማያርቀውና በቅርብ ጊዜያት ውስጥ ወደ ሜዳ ይመለሳል ብሎ ነበር። አርሰናልም ኖኒ ማዱኬ ከስኳዳችን ጋር አብሮ እንደተጓዘ የሚያሳይ መረጃ ነው አሁን ላይ ይዞልን የወጣው። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ።